السلام عليكم ورحمة الله وبركاته በዛሬው የደርሳችን ክፍል ብዙዎቻችንን የሚያጠራጥሩ የጾም ህግጋትን እንመለከታለን። ምግብ ያልሆነ ነገር ቢዋጥ ጾም ያበላሻልን? በመርፌ የሚሰጡ የምግብ አይነቶች ጾምን ያፈርሳሉ? በተለይ ደግሞ በረመዳን ቀን ግንኙነት የፈጸመ ሰው ያለበት ከባድ ቅጣትና መውጫ መንገዱ ምንድን ነው? ኡስታዛችን በዛሬው ክፍል 13 ዝርዝር ማብራሪያ ይሰጡናል። እስከ መጨረሻው አብራችሁን ቆዩ። ወደ ጌታህ መንገድ በብልሃትና በመልካም ግሳጼ በለዘብታ ቃል ፍራ፣ በዚያችም እርሷ መልካም በሆነችው ዘዴ ተከራከራቸው። ጥበብ ቲዩ። አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊል አሚን ወዐላ አሊሂ ወሰሕቢሂ አጅመዒን ወመን ኢተበዐሁም ቢኢሕሳኒን ኢላ የውሚዲን። አማ በዕድ፣ ዛሬ የምንመለከተው የአልኢልማም ፊ አሕካም ሲያም ሪሳላ ሰባተኛ ደርሳችን ነው የሚሆነው። ይቺ ሪሳላ ከዚህ በፊት እንዳየነው አሕካም ሲያም የጾም ህግጋት ጋር የተያዙ መልእክቶች የተሰበሰቡባት ነች። ዛሬ የምንነሳበት ነጥብ አሩክኑ ታኒ፣ ጾም ሁለት ሩክኖች አሉት የሚል አንስተዋል ሼኹ ረሒመሁላህ። ይሄ አንዳንዶች ከዚህ ቁጥር በተለየ የጾም አርካን ብለው 4 ብለው ሊያስቀምጡ ይችላሉ። እዚህ ላይ ያልተጠቀሱ የሚጠቅሷቸው ነገሮች ግን በዋናነት ይሄ ነው። እነዛ መልእክቶች ለመረዳት ያክል የሚያግዙ እንጂ ሩክኖቹ እነዚህ ናቸው። የመጀመሪያ ያሳለፍነው ንያ ነበር፣ ጾም ነበር። የጾም አንድ ማዕዘን ነው። ያለሱ አንድ ሰው ሳይበላ ሳይጠጣ መዋሉ በራሱ ጾመኛ ያሰኘው። የሚያስፈጥሩ ጾም የሚያበላሹ ነገሮችን መራቁ ብቻውን አላህን አስቦ ይህን ተግባር ለመፈጸም ነይቶ ካለፈጸመው ከሚያስፈጥሩ ነገሮች መራቅ ብቻውን ጾመኛ ያስብልም። በሁለተኛ ደረጃ ደግሞ ከንያው ጋር አብሮ መገኘት ያለበት ምንድነው? እዚህ ጋር የተጠቀሰው ዛሬ የምንነሳበት ነው። الركن الثاني ሁለተኛው ሩክን፣ ሁለተኛው ማዕዘን وهو الامساك عن المفطرات وهو سم الامساك መቆጠብ መታቀብ ነው። ከምንድን? عن المفطرات ከሚያስፈጥሩ ጾምን ከሚያበላሹ ነገሮች ተቆጥቦ በጾም ክፍለ ጊዜ መቆየት ማለት ነው። والمفطرات كالتالي ጾምን የሚያስፈጥሩ የሆኑ የሚያበላሹ የሆኑ ነገሮች ከታሊ እንደሚከተሉት ናቸው። الأول የመጀመሪያው الأكل والشرب መብላት መጠጣት ነው። لما يتغذى به ሰዎች ለሚመገቡት ሰውነታቸው ለሚገነቡበት ነገር አካላቸው የሚያስፈልገው ከአያኩለ ተምረን ለምሳሌ ተምር ሊበላ ይመስል አው አሩዘን ወይም ሩዝ ሊበላ ونحو ذلك ይህንን የመሰሉ من المغذيات مغذيات ሲሉ ማውጣት የፈለጉት አላቸው ሼኹ ረሂመሁላህ ሐፊዘሁላህ። المغذيات ሰውነት የሚገነባ ሰውነትን የሚጠቅም የሆነ ማለት ነው የተፈለገው። ምግብ የሆነ ነገር ምንን እያወጡ ነው? ምግብ ያልሆኑ ነገሮች ቢገቡስ የሚለውን የብቻ እያደረጉ ነው ያሉት። እዚህ ሪሳላ ላይ አልጠቀሱም፣ ምናልባት ወደፊት እናያለን። በዚህ ነጥብ ላይ ግን አልጠቀሱም። ነገር ግን የመንሃጅ ሳሊኪን ኪታብ ሸርሐቸው ላይ ጾምን የሚያስፈጥሩት ምግብ ነክ ነገሮች ከገቡ ነው። ምግብ ያልሆነ ነገር ቢገባ ጾም አያበላሽም የሚል አስቀምጠዋል። ምግብ ያልሆነ ነገር ቢገባ ለምሳሌ ጠጠር ሊገባ ይችላል ወይ ሌላ ነገር፣ ብቻ ምግብ ተብሎ የማይያዝ ሰዎች ሰውነታቸውን ለመገንባት የሚወስዱት በምግብ ነክ የሚያዝ ያልሆነ ነገር ቢገባ ጾም አይበላሽም የሚል አስቀምጠዋል እዛ ላይ። ስለዚህ ያንን ለመጠንቀቅ ይመስላል እዚህም ላይ ያቀማመጣቸው ሙገዚያት ከሆኑ ነው ጾም የሚያበላሹት። የሚበሉ የሚጠጡ ምን አይነት ምግብ አካልን የሚገነቡ ለአካል የሚያስፈልጉ ነገሮች والمطعومات والمشروبات የሚበሉና የሚጠጡ ነገሮች። فهذا ይሄ يعد مفطرا አስፈጣሪ ጾም የሚያበላሽ ተብሎ ይቆጠራል። ይቆጠራል مفطرا ጾም አጥፊ ሆኖ የሚያስፈጥር ሆኖ بإجماع أهل العلم
علم ባለቤቶች ወጥ ስምምነት የጋራ አቋም ጾም የሚያበላሽ ነው ምግብ ነክ ነገር ለሰውነት አስፈላጊ የሆነ ሰዎች የሚመገቡት የሚጠጡት ነገር ወደ ሆድ ቢገባ ጾም ያበላሻል የሚለው ልዩነት የለውም ማስረጃም በሰፊው ያለበት ነው ወጥ ስምምነት ያለበት ነው ያንኛውስ ምግብ ነክ ያልሆነ ነገር ቢገባ ኢጅማዕ የለበትም ነገር ግን الراجح ምንድነው መጣበታለሁ بإجماع أهل العلم بعلماء والتسممنات إن إجماع كتكسوت وسط ابن حزم ناتشو في مراتب الإجماع تسني كتاب الله الزالي وهو هي مقبلنا مدد ولا سودنة مقبات من مقب مددات صومي يبلاش مهونو من المعلوم من العلم العام أكلايك هنا أوقاتنا العام مالت ዓሊሙም ጃሂሉም ሁሉም የሚረዳው ይሆናል ለማለት ነው የፈለኩት እዚህ ላይ ሁሉ የሚያውቀው የሆነ ዕውቀት ነው عند اهل الاسلام الاسلام ሰዎች ዘንድ ሙስሊሞች ዘንድ ሁሉ ዘንድ የሚታወቅ ነገር ነው እዚህ ላይ አብሬ ማነሳው በእስላም አንዳንድ ነጥቦች ጋር ከአንዳንድ ርዕሶች ጋር ተቆራኝቶ የሚነሳ አንድ ቃል አለ المعلوم بالضروره የሚባል በضروራ የሚታወቅ ነው ይሄን አላወቁትም ማለት ምክንያት አይሆንም የሚባልባቸው ርዕሶች አሉ አንዳንዶች ማክፈር የሚፈልጉባቸውን ርዕሶች እየመዘዙ ይሄ علم الضروري ነው እያሉ ያነሳሉ ይሄ المعلوم بالضروره ነው ማለት ከማክፈር አለ ማክፈር ጋር የተያያዘ አይደለም ከሰዎች ግንዛቤ መጠን ጋር የተያያዘ ነው ለምሳሌ ሐይድ ላይ ያለች ሴት ጾማት ጾምም ሶላት አትሰግድም የሚለው معلوم بالضروره ነው ብዙሃን ህዝብ ዘንድ ግን ማያውቅ እኮ ሊያጋጥመን ይችላል አይደል ሊያጋጥመን ይችላል ይሄንን ብንወስድ ለምሳሌ معلوم بالضروره ነው መብላት መጠጣት ጾም ያበላሻል ሁሉም ያውቀው ለማንም የሚሰወር አይደለም ሊያጋጥመንስ ድንገት ሊያጋጥመን የሰዎች ግንዛቤ አይታወቅም በተጨባጭ ከገጠመን የምንይዝበት መንገድ ግን ይለያል የዚህ አይነት ነገር ከገጠመ እሺ ስለዚህ من العلم العام عند أهل الإسلام وضابط المفطر የሚያስፈጥር ነው ለማለት አንድ ነገር መለኪያው ضابط መለኪያው هو ما يصل إلى المعدة ወደ ሆድ ወደ ጨጓራ የሚደርስ ነገር ነው ويغذيها ከዛም የሚመግባት የሚገነባት ይሆናል وغذي بالحرام የሚለውን ሐዲስ አስተዋውሱ ለመረዳት أو يغني البدن وين أكالن የሚያብቃቃ የሆነ ነው ከመንደን عن الطعام والشراب ከምግብና ከመጠጥ የሚያብቃቃ እሱ በመወሰዱ በመግባቱ የተነሳ ሰው ምግብ የማያስፈልገው ደረጃ ከሆነ ነው እንዳልኳችሁ የዚህ ነጥብ ተኩረታቸው ሌላ ኪታባቸውን መነሻ አድርገን ስንረዳ በምግብነት የተያዙ ያልሆኑ ነገሮች ቢገቡ ጾም ያበላሹም የሚል እየወሰዱ ነው በግልጽ አንስተዋል ቅድም ያልኳችሁ يا منهج السالكين شرح ላይ المعين የተሰኘ ኪታባቸው ላይ እንደመነሻ ተደርጎ የሚጠቀሳል እሱ ምንድነው አቡ ጠልሃ የተሰኘ ሱሐቢ رضي الله عنه ጾመኛ ሆኖ በረዶ ይበላ ነበር ለምን ይሄ ምግብ መጠጥም አይደለም ይል ነበር ይሄንን ነው መነሻ የሚያደርጉት والله اعلم ብዙሃን ዑለማء ዘንድ የተቀመጠው ሚዛን የሚደፋው ሆን ተብሎ የተወሰደ ከሆነ ወደ ሆድ የሚደርስ ከሆነ ለምን ጠጠር አይሆንም ጾም ያበላሻል ስለዚህ የግድ ምግብ ነክ ወይም መጠጥ ነክ ከሆነ አይባልም ሆን ተብሎ የሚገባ ነገር ጾም ያበላሻል የሚገባ በምግብ መልኩ የሚያዝ እንኳን ባይሆን አብዛኞቹ ዑለማዎች በዚህ ላይ ነው ያሉት طيب ሁለተኛ የጠቀሱት الثاني ሁለተኛው ጾም የሚያስፈጥር የሚያጠፋ ነገር ምንድነው الإبر المغذية الإبر إبرة የሚለው ሲበዛ ነው إبرة ምንድነው መርፌ ማለት ነው الإبر መርፌዎች المغذية ምግብ የሚሰጡ መርፌዎች በመርፌ በደም ስር ምግብን የሚሰጡ ነገሮች በመርፌ መልክ ሊሰጥ ይችላል አንድ ሰው መመገብ ባለመቻሉ የተነሳ በደም ስሩ ወይም በግሉኮስ መልክ
ሌሎችም ለምሳሌ ቫይታሚኖች ሊሆኑ ይችላል ጨው ሊሆን ይችላል ለሰውነቱ የሚያስፈልጉ ነገሮች መውሰድ ባለመቻሉ ሊሰጠው ይችላል በደም ስር በአፍንጫ ተደርጎ በተለያየ መንገድ ቢሰጥ ጾም ያበላሻል ይሄ አልኢባሩ አልሙገዚያ ሰውነትን የሚጠቅሙ የሆኑ ምግብ ነክ የሆኑ መርፌዎች ምን እያወጡ ነው በዚህ መልኩ ያልሆኑ የመድኃኒት መርፌዎች እዚህ ውስጥ አይካተቱም ይላሉ ለምሳሌ ኢንሱሊን ሊሆን ይችላል የሚሰጠው ስኳር ህመምተኞች ራሳቸውን ኢንሱሊን ይወጋሉ አይደለም ይሰጣሉ ሌሎች ለህክምና የሚሰጡ መርፌዎች አሉ በምግብ መልክ የሚሰጥ ሳይሆን በመድኃኒት ለመስጠት መርፌ መወጋት ኺላፍ ያለበት ነጥብ ነው ቢቻል የጾሙ ክፍለ ጊዜ አሳልፈን መጠቀም ከቻል በዛ ሰዓት ማድረግ የተሻለ ነው ነገር ግን አብዛኞቹ ዓሊሞች ምግብ ነክ ከሆኑ ምግብ መስጠት ከሆነ ነው ጾም የሚያበላሸው መርፌው ወይም በሌላ መንገድ የሚሰጠው ማለት ነው ስለዚህ وهي تغني عن الطعام والشراب ከምግብና ከመጠጥ የሚያብቃቁ የሆኑ የተጣራ ነገር የሚሰጡበት فهي مفطرة فهي النسو معناتها الإبر المفطرة እነዚህ መርፌዎች مفطرة የሚያስፈጥሩ ናቸው ጾም የሚያጠፉ ናቸው لأنها قائمة مقام الطعام የምግብ ቦታ የሚተኩ ስለሆኑ ምግብን የሚተኩ ስለሆኑ እንዲህ አይነት በመርፌ የሚሰጥ ነገሮች ወይም በሌላ መልኩ ይሰጥ ወደ ሰውነት ከተሰጠ ምግብን ለመተካት የሚሰጡ ነገሮች ጾም ያጠፋሉ እንዳልኩት الإبر المغذية ሲሉ እያወጣን ያለነው ክፍል አለ መድኃኒት ለመስጠት የሚሰጠው ሌላኛው መርፌ ግን ችግር የለውም የሚል ነው የሚሰጠው ሼክ ኢብኑ ዑሰይሚን ይሄን አቋም አራምደዋል ግን ወደ ኋላ ላይ ተመልሰዋል ብዙ ሰው የሚጠቅሰው ግን የመጀመሪያ አቋማቸው ነው ይሄ ጾም ያበላሽም ያሉበትን ነው የሚጠቅሰው ኋላ ላይ ግን አቋማቸውን የቀየሩበት አለ والله اعلم አብዛኞቹ ሙዓሲር ዑለማዎች መድኃኒት በመርፌ መልክ መስጠት ጾም እንደማያበላሽ ይገልጻሉ ቢሆንም ኺላፍ ውስጥ ላለመነካካት መቆየት የሚችል ሰው ካፈጠረ በኋላ ቢያደርገው ይተሻለ ነው الثالث ሶስተኛ تزويد الصائم تزويد إعطاء مالته مسطت الصائم ጾመኛን መስጠት بالدم دم መስጠት ደም መለገስ مفطر ጾም ያስፈጥራል ጾም ያጠፋል ለጾመኛ ሰው ደም መለገስ የሚለገስለት አካል ጾሙ ይጠፋል የሚሰጠው አካል بل هو من أعظم المفطرات እንዲያውም ከትልልቅ ጾምን ከሚያጠፉ ከሚያስፈጥሩ ነገሮች ውስጥ ነው ለምን بسبب تقويته للجسم ሰውነትን የሚያጠነክር በመሆኑ የተነሳ وهكذا لك እንደዚሁ كل ما زود به المريض ህመምተኛው የሚሰጠው ነገር ሁሉ مما يقويه የሚያጠነክረው የሆነ كالجلوكوز ይሄ ጅም አረበኛው ፍስሐ የተለመደው በዚህ ነው በገበለው የሚያነቡም አረቦች እንዳለ ይታወቃል ግሉኮስ ብለው ቀጥታ ሊያነቡት ይችላሉ ግሉኮዝ ምን ማለት ነው ቀላል የሆነ ስኳር አይነት ሰዎች በህክምና በባለሙያ ተዘጋጅቶ የሚሰጠው وغيره ሌላም ይሄንን የመሰሉ ለምሳሌ አሚኖ አሲድ ሊሆን ይችላል ቫይታሚኖች ሊሆኑ ይችላሉ ጨው ሊሆን ይችላል የመሳሰሉ ነገሮች የሰውነትን ያስፈልግ አይነት ጨው ማለት ነው በዚህ መልኩ ህመምተኛውን ለማጠንከር በመድኃኒት መልክ አይደለም እንደ ምግብ ታስቦ የሚሰጡ ሁሉ فإنه يعد ይቆጠራል مفطرا ጾም የሚያስፈጥር የሚያጠፋ ተብሎ ይቆጠራል للصائم ለጾመኛው ጾሙ ይጠፋል ይሄ ከተደረገ وقد سبق በርግጥም አልፏል أنما يغني الجسد ሰውነትን አካልን የሚያብቃቃው የሆነ عن الطعام والشراب ከምግብና ከመጠጥ የሚያብቃቃ የሆነ የተሰጠ ነገር ويقويه የሚያጠነክረውም ከሆነ فإنه يقوم እሱ ይቆማል ይተካል مقام الطعام والشراب የምግብና የመጠጥ ቦታን ይተካል في التفطير በማፍጠር ላይ በማስፈጠር ላይ ጾምን በማጥፋት ላይ
ስለዚህ እነዚህን ነገሮች በደም ስር ቢሰጥ በኬብል መልክ ተደርጎ ቢሰጥ በአፍንጫ መልክ ቢሰጥ በየትኛው መልኩ ወደ ሰውነት እንዲገባ ከተደረገ ጾሙ ይበላሻል የሚለውን እንወስዳለን። الرابع አራተኛ خروج المني የዘር ፈሳሽ መውጣት خروج መውጣት المني የዘር ፈሳሽ عن طريق التقبيل بمسام سبب أو اللمس ويم بجنككي أو المباشرة ويم أكلاوي يهونا كررب لمثالي التكاكف ليون جلال بندي هينة ملكو بالا كررب مني بيوتا يزر فساش بيوتا صوم يميات أفعال مفطر نو بالاتفاق بعلماء والسممنات أنه يفطر سوء يسفترنا وانو والله أعلم ይሄንን اتفاق ብለው የገለጹ አሉ። ለምሳሌ المغني ላይ ሌሎችም ቦታዎች تعليق ላይ ማየት ይችላልላችሁ። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ባለቤቶቻቸውን ስመው ይወጡ ነበር በረመዳን። እነዚህ ነገሮች ከአثاሮችም አሉ እንደዚሁ ከሰለፎች ተግባሮቹ በራሳቸው ጾም የሚያበላሹም አይደሉም ክልክልም አይደሉም። ክልክል የሚሆኑት ከማን አንፃር ነው? ራሱን መቆጣጠር የማይችል የሆነ ስጋት ያለበት በቅርብ ያገባ ሊሆን ይችላል፣ ወልምስና እድሜ ላይ መሆኑ ሊሆን ይችላል፣ ስሜቱ ጠንከር ያለ ሰው በመሆኑ ሊሆን ይችላል። ብቻ የሚያሰጋ ሁኔታ ያለው ሰው ላይ ነው حرام የሚሆነው እንጂ በራሳቸው حرام አይደሉም እነዚህ። طيب በዚህ የተነሳ የዘር ፈሳሽ መውጣቱስ عمدن ከሆነ ሆነ ብሎ የሰው ልጅ እርካታው በዘር ፈሳሽ መውጣቱ ነው። ስለዚህ ለመርካት አስቦ እንዲወጣ አስቦበት ከሆነ የፈጸመው ጾሙ ይበላሻል። እንዲሁ ግን ይሄን ሳያስብ መንይም ቢወጣ መዝይም ቢወጣ በዚህ ጾም አይበላሽም። والله اعلم ይህንን የገለጹ ዑለማዎች በተጨባጭ አሉ። ለምሳሌ በቅርብ ጊዜ ኢብኑ ሒዛምን ማየት እንችላለን። ፈትሑል ዓላም በተሰኘ ኪታባቸው ብሉግል መራም ሸርሕ ላይ ይህንን ነጥብ ያነሱና ኢትፋቅ የተባለው ልክ አይደለም ይላሉ። እዚህ ጋር ቢልኢትፋቅ ያሉትን ይሄ ኢትፋቅ የተባለበት ልክ አይደለም፣ በተጨባጭ ይህን ሐሳብ የሞገቱ ዓሊሞች አሉ። ይሄ ሁኔታ ባለበት ኢትፋቅ አለ ማለት አይቻልም ይላሉ። ከሰለፎች ጭምር የተገኘ ተግባር ነው። ነገር ግን እዚህ ጋር ሼኹ ምን ይላሉ? ከሰለፎች መሳሙ ወይ ሙባሸራ ንክኪው እንጂ የተገኘው የዘር ፈሳሽ መውጣቱ መገኘቱ የለም ይላሉ እዚህ ላይ። والله اعلم እነዛ ከተገኙ በእነዚህ ሰበቦች የዘር ፈሳሽ በመውጣቱ ሆነ ብሎ ይናለም እስካላ ያደረገው ድረስ ጾሙ ይበላሻል ማለት የሚከብድ ነው። ስለዚህ عمدن ሆነ ብሎ ምንን ሆነ ብሎ ተግባሩን አይደለም የዘር ፈሳሽ ለማውጣት ስራዬ ብሎ ከተፈጸመ ጾሙ ይበላሻል። መንይ ነው የተባለው መዝይ ጾም አያበላሽም ከነጨራሹ። መዝይ በሙባሸራ ቀድሞ ባሉ ነገሮች ወይም ስለ ግንኙነት በማሰብ ሊሆን ይችላል ቢወጣ። መዝይና መንይ ልዩነት ምንድነው? መንይ የሚባለው በእርካታ ሰዓት ላይ ተስፈንጥሮ የሚወጣው ነው። መዝይ የሚባለው መውጣቱንም ላያውቀው ይችላል ሰው ተጠራጥሮ ቼክ ሲያደርግ የሚያገኘው ቀጭን ፈሳሽ ውሃ አይነት የሆነ ይሄኛው ቀለሙ ይለያል። ማንኛው መንይ የሚለው የመዝይ መውጣት መዝይ ነጃሳ ነው፣ መታጠብ ይኖርበታል። ተጥበት በሱ ላይ በዚህ ሰበብ ዋጅብ አይሆንም ጾምንም አያበላሽም። ነጃሳ ነው ግን ጾም አያበላሽም፣ ተጥበት ዋጅብ አያደርግም። መንይ ተጥበት ዋጅብ ይሆናል እሱ ከወጣ። ሆን ተብሎ ከተፈጸመ ጾም ይበላሻል። ሆን ተብሎ ከተፈጸመ በኢህቲላም ተኝቶ ቢወጣ ከዚህ ጾም አይበላሽም። ሆን ተብሎ ከተደረገ ጾም ይበላሻል። ከዛ ውጪ ይሄ ሌላ ተጨማሪ የሚለየው ከዛኛው ምንድነው? ነጃሳ አይደለም። على الراجح ሚዛን በሚደፋ ነጃሳ አይደለም። طيب الخامس አምስተኛ خروج المني የዘር ፈሳሽ መውጣት عن طريق الاستمناء በእስቲምናእ ራስን በማርካት መንገድ ሆነ ብሎ
وهو السو مالت استمناء مالت إخراج المني يزر فساش الموطات نو عن طريق اليد بج بكل እጅን ተጠቅሞ በየትኛው መንገድ ያደርገው ሆነ ብሎ እስካደረገው ድረስ استمناء على الراجح ሚዛን የሚደፋው ጾምን ያበላሻል የሚል ነው ጾምን ያበላሻል የሚል ነው አንዳንድ ዓሊሞች ጾሙ አይበላሽም ብለው ያስቀምጣሉ ነገር ግን ከመረጃዎች አንፃር ሲፈተሽ ክብደት ያለው ጾሙ ይበላሻል ይሄን ያደረገ ጾሙ ይበላሻል ከግንኙነት ይለያል ግንኙነት ቢፈጸም ያለው ቅጣቱም ይለያል ማካካሻውም ይለያል ይሄ አንድ ቀን መጾም ብቻ ነው የሚጠበቅበት በመተኮ በዚህ መልኩ ጾም ያበላሸ ከሆነ عن طريق اليد وهو مفطر ጾም የሚያበላሽ ነው عند أكثر أهل العلم አብዛኞቹ ዓሊሞች ዘንድ የዕልም ባለቤቶች ዘንድ قياسا በማነጻጸር على المباشرة በአካላዊ መተቃቀፍ ወይም ንክኪ መነሻ በማድረግ ግን ከዛ ባለፈ ሐዲሱ ለኔ ብሎ ምግቡን መጠጡን ሸህወቱን ስሜቱን ትቶ ነው የሚለው ሐዲስ القدس ላይ እንደተጠቀሰው ያ በግልጽ ይጠቁመዋል السادس ስድስተኛ ጾም የሚያፈርስ ነገር من جامع ግንኙነት የፈጸመ في نهار رمضان برمضان ቀን ውስጥ ቀን ሲባል የጾሙ ክፍለ ጊዜ ማለት ነው ፈጅር ከወጣ ጀምሮ ፀሐይ እስከምትጠልቅ ባለው የሱብህ ወቅት ከገባ ጊዜ ጀምሮ የመግሪብ ወቅት እስከሚገባ ባለው ጊዜ ውስጥ ግንኙነት የፈጸመ ሰው ይሄ ጾሙ ይበላሻል ከሌሎቹ ጾሙ ከሚያበላሹ ነገሮችም ይለያል በጣም የከበደ ነው ሌሎቹ በመተክ መጾም ነው የሚጠበቀው በርግጥ ኺላፍ አለበት አንድ ሰው ሆነ ብሎ ያለ ምንም ዑዝር በረመዳን በቀን ክፍለ ጊዜ በመብላት በመጠጣት ጾሙን ያበላሸ ሰው ቀضاء ማውጣት ይችላል አይችልም ጠንካራ ኺላፍ አለበት ለምን ይሄ ሰው የፈጸመው ጥፋት በቀضاء የሚካካስ አይደለም በጭራሽ ዋጋ የለውም ቢጾም የሚያስፈልገው ለዚህ ጥፋቱ የሚመጥን ከባድ የሆነ ተውበት ነው ብለው የተጓዙ ዓሊሞች አሉ والله اعلم قضاء ማውጣት ይኖርበታል ሌሎች መረጃዎች ሲታይ ሚዛን የሚደፋው قضاء ማውጣት ይኖርበታል ግን ተውበት ያስፈልገዋል በመተኩ ጾም ያለው ሁሉ ነገሩን ቀለል ለማድረግ የለበትም የተፈጸመው ከባድ ጥፋት ነው ወደዚህኛው ግን ስንመለስ ይለያል በመተኩ አንድ ቀን አይደለም የሚጾመው من جامع ግንኙነት የፈጸመ في نهار رمضان برمضان ቀን ውስጥ بلا عذر ያለ ተጨባጭ ምክንያት عامدا أي متعمدا ሆነ ብሎ مختارا መርጦ ማለት ተገዶ አይደለም ማለት ነው በዚህ አጋጣሚ ጾም የሚያስፈጥሩ ነገሮች ጾም የሚበላሸው አንደኛ ሰውየው ሆነ ብሎ ካደረገ ነው ሁለተኛ ጾም የሚያስፈጥሩ እንደሆኑ እያወቀ ካደረገው ነው በምርጫው ከፈጸመ ነው ተገዶ ከፈጸመ ጾሙ አይበላሽም አንድ ሴት በጉልበተኛ በተደፈር ጾሙ አይበላሽም ሰዎች አስገድደውት እንዲበላ ቢያደርጉት ጾሙ አይበላሽም በምርጫ ከተፈጸመ ነው የሚያስፈጥር እንደሆነ አውቆ ካረገው ነው እንጂ ይሄ ነገር ጾም አያበላሽም የሚል ቀውል ሰምቶ ሚዛን የሚደፋ አይደለም ግን የሆነ ዓሊም ወሬ ሰማ ልክ ነው ብሎ ያን ነገር ፈጸመ ለምሳሌ እስቲምና ቀደም አሳለፈን ራስን በራስ ማርካት አያስፈጥርም የሚሉ ሰዎችን ቀውል ይዟል ስሜቱን ተከትሎ አይደለም ቀውሉን ይሄ አይ ሚዛን የሚደፋው ይሄ ነው ብሎ ልክ ነው ብሎ አስቦ ያንን ቀውል ተመልክቶ በዛ ከሄደ በኋላ የሚፈጽም እነዛም በነገራችን ላይ ተግባሩ ልክ ነው አይደለም የሚሉት ጾም አያስፈጥርም ነው እንጂ ያሉት ልክ ነው አላሉ እስቲምናን በተመለከተ ግን ያንን ቀውል ይዞ በረመዳን ቀን ክፍለ ጊዜ ውስጥ ቢፈጽመው ያ ልክ ነው ብሎ አስቦ ከሆነ ጾሙ አይበላሽም ነገር ግን ሚዛን የሚደፋውን ሲለይ መቆም አለበት ሌላ ሆነ ብሎ ሲፈጽመው የተባለው ዓሚደን ማነው ረስቶ ሳይሆን ረስቶ አይደለም የሚያስፈጥሩ ነገሮችን ምግብ ለምሳሌ በረመዳን አንድ ሰው ጾመኛ መሆኑን ረስቶት ሊበላ ሊጠጣ ይችላል
እነዚህ ነገሮች ጾም እንደሚያጠፉ ያውቃል ተገዶ አይደለም ነገር ግን በዚያ ሐል ላይ አላስታወሰም ጾም አይበላሽም በተመሳሳይ ወደዚህ ስንመለስ ዓሚደን ሙኽታራን ሆነ ብሎ በራሱ ምርጫ በጾም ክፍለ ጊዜ ግንኙነት የፈጸመ ሰው سواء أنزل أم لم ينزل سواء بشو أنزل يزر فساش يوردم يوتأم أو لم ينزل ويمدمو من مال يوتأم يزر فساش مال وردم جنينة كتفزأم فإنه يفطر بالإجماع بعلماء عند دمس واسم منه أمك بلاشتو عليه سو حكاه جلس أوتال إجماع مالتنا ابن قدامة وغيره ليلوچم ይሄ ነገር ኢጅማዕ እንዳለበት ገልጸዋል ምንም ልዩነት የለው የሆነ ሰበብ እንዳይፈለግ የሆነ ቀውል ሰምቼ እንዳይል ምን ጠላጣ የሚሆን ልጅታ የለም በጾም የቀን ክፍለ ጊዜ ግንኙነት ከተፈጸመ ጾሙ ይበላሻል ማስረጃ ودليل ذلك يزيه ማስረጃው ما أخرجه البخاري ومسلم الإمام البخاري إن إمام مسلم يزجبوت عن أبي هريرة رضي الله عنه قال كأبو هريرة تيزو الله يودد الله جونا به بلوال بينما نحن جلوس إن يتكأمت أنسالا عند النبي صلى الله عليه وسلم كنبيات زند إذ جاءه رجل عند سومت ورساتو زند متى فقال يا رسول الله يا الله ملكتني هوي علاجه هلكت تأفهم علاجه أدقال ودكني قال ما لك منك هالوت قال وقعت ودكن على امرأتي بمثلي وأنا صائم ومن يهوني لأن قاقر أدبنا من نالا لما جلس ميكبدوك آلاتن إن دامت أمن ناقر أدب أيضا آلاتن ستر شفن ما ترجع أسفل عليه يا قراتشن ميان ناقر زي هنا مياسفروا የሚያስደነግጡ የሚያሳፍሩ ነገሮችን የሚገልጹባቸው መንገድ ለየት ይላል ቀጥታ አይጠሩ እዚህም ላይ ከሚስቴ ላይ ወደቅኩኝ وانا صائم ጾመኛ ሆኜ فقال رسول الله صلى الله عليه وسلم يا الله መልእክተኛ እንዲህ አሉ هل تجد ታገኛለህን رقبة ጫንቃን ማለትም ባሪያን ታገኛለህ تعتقها ነፃ የምታወጣት ጠፋሁኝ ያለውና አረ ይሄ ቀላል ነው አልጠፋህም አላሉ ልብ በሉ ምን አለ በውስጡ ጾም ተበላሽቷል እያሉት ነው ያረጋገጡ ነው እሱ ይዞ የመጣው ነገር ግን መውጫውን መንገድ ከዚህ ጥፋት ከተጠያቂነት የሚተርፍበትን መንገድ ሊጠቁሙት ነው هل تجد ታገኛለህን رقبة ጫንቃ ሲባል የሚወክለው ምንድነው ባሪያ ለማለት ነው تعتقها ነፃ የምታወጣት ኢስላም በተለያዩ ክስተቶች በተለያዩ አጋጣሚዎች በተለያዩ ጉዳዮች ላይ ባሪያ ነፃ የሚወጣበት አማራጭ በሰፊው ነው ያስቀመጠው ከነዛ ውስጥ አንዱ ይሄ ነው ባሪያ ነፃ ማውጣት የምትችልበት ሁኔታ አለ ወይ አቅም አለ ወይ ያሉት قال لا የለኝም አልችልም አላቸው قال ከዛም አሉ هل تستطيع ትችላለህን أن تصوم شهرين متتابعين ሁለት ወሮችን ልትጾም አከታትለህ በረመዳን ቀን ግንኙነት የፈጸመ ሰው ይሄ ይጠበቅበታል በዚህ ዘመን ባሪያ የለም የባሪያን ጉዳይ እንዘጋለን ሁለተኛው ምርጫ ይመጣል ሁለት ወር በተከታታይ መጾም መሃል ላይ ካፈረሰ እንደገና አንድ ብሎ ነው የሚጀምረው የግድ የማይጾም ጊዜ መሃል ላይ ካልገጠመው በስተቀር ለምሳሌ ዒድ አይጾምም ዒድ ከገጠመው ሊታለፍ ይችላል ሴት ነች መሃል ላይ ሐይድ ገጠማት በዚህ አይቋረጥባት ከዛ ውጪ ግን አንድ ሰው ቢያቋርጠው መሃል ላይ አንድ ቀን ቢያቋርጥ ተጨባጭ የሆነ ምክንያት ሳይኖር ካቋረጠ ሙሉ አይቆጠርም እንደገና አንድ ብሎ መቁጠር ይኖርበታል ሁለት ወር የሚቆጠርበት 60 ቀን ሊሆን ይችላል 58 ቀንም ሊሆን ይችላል እንዳጀማመሩ ነው የጀመረው በእስላማዊ አቆጣጠር በጨረቃ አቆጣጠር የወር መጀመሪያ ቀን ላይ ከጀመረ ወሩ በ29 ቢያልቅ አንድ ወር ጾሟል አሁንም በ29 ቢያልቅ አንድ ወር ጾሟል 58 ሆነ ማለት ነው አይ ዝም ብሎ መሐላ በሆነ ቀን ጀመረ ያን አላሰበበትም
ስንት ይጠበቅበታል 30 60 ቀን ይጠበቅበታል ይሄን ማድረግ ይኖርበታል 62 ወር በተከታታይ መጾም ትችላለህ ወይ አሉት قال لا አልችልም ማለት ያልቻለ ሰው ከዚህ በፊት አሳልፈናል لا يكلف الله نفسا الا وسعها ዲኑ ገር ነው አንዳንዴ ስለ ዲን ያለን ጽንሰ ሐሳብ ግንዛቤ የጠበቀ የከበደን የሚሆነው ሳናስበው ብዙዎቻችን ላይ ጭንቅላታችን ውስጥ ይሄ ይኖራል የዲን ህግጋት ገር ናቸው ሲባል እንዴት የሚል ሊመጣብን ይችላል ገር ናቸው የሐቂቃ ገር ናቸው ነገር ግን ሰው የራሱ ግንዛቤ ቁንጽል ይሆንና ራሱንም ያጨናንቃል ሰዎችንም በዛው ይለካ ብዙዎችን ገደል ላይ ይጥላቸዋል እነዚህ ጠማዋል እነዚህ ከፍረዋል እነዚህ እንዲህ ሆነዋል ለምን ስለ ዲን ያለው ግንዛቤ መበላሸቱ የሚያመጣው ነገር ነው ዲን ገር ነው በአቅም ልክ ነው ከአቅም በላይ አይደለም ካልቻለ ወደሚችለው ዝቅ ይላል ካልቻልከስ 2 ወር በተከታታይ መጾም ትችላለህ ወይ አሉት አልችልም ማለት فقال በዚያም አሉት فهل تجد እሺ ታገኛለህነ ኢጥዓማ ማብላት 60 ምስኪንን 60 ምስኪን ማብላት ትችላለህ ወይ አሉት قال لا አልችልም ማለት ይሄንንም አይችልም ሶስቱም ምርጫዎች ያሉት እነዚህ ናቸው ሶስቱንም ያልቻለ ምንድነው የሚያደርገው ቀጥሎ ይመጣል قال فمكث النبي صلى الله عليه وسلم ነብያችን ቆዩ የለበትም እነዚህ ሶስቱንም ያልቻለ ሰው የለበትም ሲችል ያደርጋል ከነጭራሹ ካልቻለ ምንም የለበትም استغفار توبه ማድረግ ነው فمكث النبي صلى الله عليه وسلم ነብያችን ቆዩ فبينا نحن እኛ ሳለን على ذلك በዚህ ሁኔታ ላይ ሳለን أتي النبي صلى الله عليه وسلم كنبياتنا زند متع اللاتشو بعرق فيها تمر بعرق زنبل كتمر قتل يميزجاج اقانو 60 مد ميز معناته بعرق عرق مالت زبيل تبلو እናገኛለን አረብኛው ላይ ኑን ሳይኖር زنبيل በሚል እናገኛለን ሀገራችን ዘንቢል የሚለው ሲሜቲክ ስለሆነ ቋንቋው ይቀራረባል እሺ بعرق زنبيل መጣ فيها تمر تمر ያለበት በውስጥ والعرق عرق ማለት المكتل مكتل ነው አሁን ያልኳችሁ ከዘንቢሉ ነው ከፍ ያለ ዘንቢል قال اين السائل ጠያቂ ታላሉ ቀደም የጠየቀው ሰውዬ ታላሉ ነብዩ ሰለላሁ ዐለይሂ ወሰለም فقال انا እኔ ነኝ አላህ አለ قال خذها فتصدق به وسدنا صدقها والد ይሄን ሰደቃ አድርገው ማለት ለፈጸምከው ማካካሻ እንዲሆነ ሰውየው ግን የዋዛ ነበር فقال الرجل ሰውየው አለ اعلى افقر مني ከኔ የበለጠ ደሃ ላይ ነው የምሰጠው ይሄንን አላቸው እኔ በጣም ደሃ ነኝ እያለ ነው ከላይ የቀረቡት ምርጫዎች አልችልም እያለ ነው የመጣው اعلى افقر مني ከኔ በበለጠ ደሃ ላይ يا رسول الله يا الله ملكتኛ ሆይ فوالله بالله يهنبن ما بين لابتيها يريد الحرتين لابه مالت ጥቁር ድንጋይ የለበሱ አካባቢዎች ይኖራሉ አንዳንድ አካባቢ ላይ ድንጋይ ታይቶ የሚያውቅ ካለ በተለይ ገጠር አካባቢ ላይ ሙሉ አካባቢው ድንጋይ የለበሰ ይሆናል ሙሉ ዝም ብሎ ይሄ ቋጥኝ ነገር ሳይሆን ድንጋዮች የተሰባበሩ ድንጋዮች የተሞላ ይሆናል መዲና ሁለት ላባዎች አላት በድንጋይ የተሸፈነ ቦታ አላት በምስራቅና በምዕራብ በሁለቱ ቦታዎች መካከል ما بين لابتيها فوالله بالله يهنبن ما بين لابتيها በሁለቱ ቦታዎች መካከል يريد الحرتين حرم ተብሎ ይጠራል ይሄ ቦታ በሁለቱ ሐራዎች መካከል اهل بيت ባለቤት የለም افقر من اهل بيتي ከኔ ቤተሰብ ደሃ የሆነ አንድም የለም መዲና ውስጥ ከጫፍ እስከ ጫፍ ከኔ የከፋ ደሃ የለም አላቸው ለማን ነው የምሰጠው ከኔ ባሰኖሩ ነው ወይ አላቸው فضحك النبي صلى الله عليه وسلم ነብያችን በዚህ ሁኔታ ሳቁ ቅድም ተጨንቆ ያ ረሱላህ ሀለክቱ እያለ ነበር የመጣው ጠፋሁ እያለ ነበር የመጣው አሁን ደግሞ ሌላ ነገር እያመጣ ነው የቀረበው ነገር ለኔ ይሁን እያለ ነው ያለው ከኔ ባሳለው እያለ ነው ሁኔታው ገረማቸውና ሳቁ حتى بدت انيابه ክራንቾቻቸው እስከሚታዩ አንያብ ናብ የሚለው ሲበዛ ነው ናብ ውሻ ጥርስ እየተባለ ወይም ቀንጣጤ ክራንች
ክራንች ጥርስ ተብሎ የሚታወቀው 4 ማለት ነው። ከላይ 2 ግራና ቀኝ፣ ከታች 2 ግራና ቀኝ። እነሱ እስከሚታዩ ለምን ይሄ ይገልጻሉ? የነብዩ ሰለላሁ ዐለይሂ ወሰለም ሳቅ በብዛት በዚህ መልኩ አይደለም፣ ፈገግታ ነው፣ ፈገግ ነው የሚሉት። እዚህ ግን ሁኔታ በጣም ስላሳቃቸው ክራንቻ ጥርሶቻቸው እስከሚታዩ ድረስ ሳቁ። ثم قال ከዛም አሉት اطعمه اهلك ቤተሰብህና ብለው በቃ ወሰዳሉት። እሺ محل شاهد የጀመርነው ነጥብ በረመዳን በቀኑ ክፍለ ጊዜ ግንኙነት መፈጸም ጾምን የሚያጠፋ ነው፣ የሚያስፈጥር ነው፣ የሚያበላሽ ነው ለሚለው ነው የተጠቀሰው። ያውም የከበደ ይበልጥ የከበደ ያውም ማካካሻው ምን የሆነ 2 ወር በተከታታይ መጾም ወይም 60 ምስኪን ማብላት። ይሄን ያልቻለ ሰው ዝም ብሎ ምርጫው ነፃ ምርጫ አይደለም፣ ያልቻለ ሰው ወደዚህ ያልፋል። በዚህ ደረጃ ነው የመጣው ማለት ነው። طيب السابع ስለዚህ ብዙ ሰው ይሄን ጾም እንደሚያስፈጥር እንጂ ቅጣቱን ልክ ስለማያውቅ ሊዘናጋበት ይችላል። በጣም ግንዛቤ መስጠት ያስፈልጋል። ብዙ ሰው የሚሳሳትበት ሊሆን ስለሚችል